አዎ ምን ነው? አይ ስላልመሰለኝ ይሄኔ ስንት እቅድ አቅዶበት ነበር፣ ግን የሚለቃት አይመስለኝም። ምን አገባን? ይጨርሱ። አሁን እንደምንም ብሎ ይጠራታል። ስራ ፌል አድርጎብኛል። የቱ ስራ? የኔና አንቺን ህይወት ይቀይራል ያልኩት ትልቁ ስራ። ተገለገልከው? አልገባኝም። ባጉል ተስፋ ደከምኩ። አሁን ግን ተበላሽቷል። በቃ ወደሚታየው ወደ ትክክለኛው ህይወት ትመለሳለህ። ዳኒን እንዲመክሩ ፈልጌ ነበር። ስራውን ግን ታውቂዋለሽ። መቼ የተጨበጠ ስራ አለው? ዛሬ አሁን ትልቅ ተስፋ ያደረግኩበትን ስራ አጣሁ ብሎ እያማረረ ነበር። ዝም ተብሎ ሚሊዮኖች ይገኛል እንዴ? ተለፍቶ ነው እንጂ። እሱማ ልክ ነው። ቆይ በዛ ላይ እየሰራ ያለው ነገር ወንጀል ቢሆንስ? ግን ህይወት አላዳላችም። ፈጣሪ ሳላዳላ ምን ተዳላ? ለምሳሌ የኔ ቤተሰቦች በጣም ደሃ ናቸው። ለእኔ ምንም የሰጡኝ ነገር የለም። አንተ ደግሞ ለካሌብ የሰጠኸው እኔ። ታዲያ እኔና ካሌብ በፈጣሪ ፊት እኩል እንታያለን? ኤደን እኔ ያንተ መንገድ ላይ ተገናኝተን እንሰራለን። ቆይ እሱ ምን አስቦ ነው? ወዷትም ቢሆን ግን አልሰርፍበት። እባክሽ ቱት እንደዚህ አትበይኝ፣ እኔ ይጨንቀኛል። ዳኒ ጠየቅኩኝ፣ የጠረጠርኩት መለስኩኝ። ይኸውልሽ እኔ ምንም ነገር መቋቋም እችላለሁ፣ ግን በእሱ አይምጣም። እንዴ በትባለው ምስጋና በሁሉም እቀናለሁ፣ በሴት ጓደኛሽ ሳይቀር። ኤደን ህልም ሳትሆን በሚገርም ሁኔታ እጅግ ያለች ድንቅ ሴት ናት። ይቅርታ አድርግልኝና ግን ለአንተ አትገባም። አንቺ ሳትሳደቢ ግን መምከራችን። እሰጣለሁ ካለ ይሰጣል። አላመንኩት። ቆይ ስንት ብር ነው? 400,000። እሱ ምን ያደርግልኛል? 4 ሚሊዮን ነው እንጂ መግደል እንኳን ቢኖርብኝ ገድዬ ህይወቴን ማስተካከል አለን። ቆራት ሲሆን ደስ ይላል። አሁን እኮ በእሷ ቤት አግኝታ ተንጠባረረች። ነፍሷን አታውቅም እኮ። ይሄኔ ቤቱን ሽጬ እመልሳለሁ ብላ ከአንዱ ተበድራ ሪዞርት ነች። ዳኒ በስተመጨረሻም እንግዲህ ሽማግሌው እጅ ከፍንጅ ይዞታል ማለት ነው። ምክንያቱም እጅግ በጣም እንግዲህ ቤቱን እየዳሰሰ ባለበት በመጨረሻም የወሰነው ነገር ዳኒ አሁን ላይ ውስብስብ ውስጥ ስላለ ያለውን ነገር እንግዲህ ሰርቆ ለመውጣት አስቦ ነበር። ግን ደግሞ ይሄ ነገር አልተሳካለትም። ሽማግሌው በተኛበት ሰዓት እንግዲህ ቁልፍ አግኝቶ ከሽማግሌው ክላስ ቀጥታ ገብቶ ከበት እንግዲህ ማለት ነው ቁምሳጥኑን እየከፈተ ባለበት ሰዓት ነበረ ሽማግሌው መጥቶ ያየው ማለት ነው። ምን እንደሚመልስና ምን ማለት እንዳለበት ዳኒ ምን አድርጎስ ምን ተናግሮ ሊያስተባብል ይችላል? አሁን ላይ ይቅርታ መጠየቅ ነው ያለበት። እንግዲህ ያለው አማራጭ ጥፋቱን አምኖና ይቅርታ መጠየቅ እንዳለበት ነው። ደን ሽማግሌው ጋር በመንጣት ዳኒን እንዲመክሩልኝ እፈልጋለሁ በማለት እንግዲህ ለሽማግሌው ተናግራለች። ሌላው ትሁት ዳኒን ተናግራለች። ይችን የመሰለች ቆንጆ እንዳታመልጥ ፈጠን ማለት አለብህ። ካመለጠች በኋላ ምንም አይነት ነገር ብታስተባብል ላንተ ልትሆን አትችልም በማለት እንግዲህ ስለ ኤደን ተናግራለች። ሲቀጥል ደግሞ አሁን ላይ እንግዲህ ቲናን ደውላ ነበረ ለትሁት ደውላ ግን እዚያ ቤት ማን እንደሚኖርና ማን እንደሚወጣ አሳይሻለሁኝ። አሁን ቤት ውስጥ እኔ ስለሌለው በጣም ጠግበሻል። ቤት ውስጥ የሚፈጠረውን ነገር እንድትነግርኝ እፈልጋለሁ በማለት ለትሁት ደውላላት ነበር። ትሁት ግን አልነግርሽም በማለት እንግዲህ ስልክ ዘግታባታለች ማለት ነው። ሽማግሌውና እንዲሁም ደግሞ ቃሊብ አሁን ላይ ምን አሰባችሁ በማለት ትሁት ጠይቃቸው ነበር። እነሱ ይጨረሱ እንጂ እኛማ ምን እናስባለን እንዳለናለን በማለት መልሰውላታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። አሁንም በድጋሚ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ውድ የቻናሌ ተከታታዮቼ እንግዲህ በዛሬው ፓርት ላይ ማለት ነው ግፈኛዋ ሚስትና እንዲሁም ደግሞ
ደግሞ ሰራተኛዋ ፍጥጫ ተከታታይ ድራማ ዛሬም እንግዲህ ዳኒ በጥፋት ላይ ጥፋት እየፈጸመ ይገኛል ማለት ነው። ውስብስብ ውስጥ ገብቷል። እንዴት መውጣት እንደሚችል ብቻ ግራ ገብቶታል ማለት ነው። በተለይ ደግሞ አሁን ላይ ኤደንን የሚያጣት እየመሰለው እጅግ በጣም እየፈራ ይገኛል። እንደሚያጣትም እንግዲህ በዛሬው ዕለት ራሱ ግልጽ የሆነለት ይመስለኛል። ምክንያቱም ቃሌብ በራሱ ተናግሯል ማለት ነው። ኤደን ጋ እኮ ምሳ ጋበዝኳት፣ በላን አብረን፣ መንገድ ላይ ስትሄድ አግኝቻት በማለት እንግዲህ ተናግሯል። የኔን ኤደን ነው ወይ ያገኘሃት በማለት እንግዲህ ዳኒ ጠይቆት ነበር። አዎ ምን ችግር አለው? አንተ ባሏነ ሁልጊዜ ትገናኛላችሁ፣ ለዚያ ነው ያልደወለችልህ፣ እኔም እንዳጋጣሚ ነው ያገኘዋት በማለት እንግዲህ ቃሌብ ተናግሯል ማለት ነው። ኤደን እንግዲህ ወደ ቤት መታ ነበረ። ወደ ቤት ለሽማግሌው ደውላ ቤት መንጣት እችላለሁ በማለት አስፈቅደው ወደ ቤት መታ ነበረ። ሽማግሌውም እጅግ በጣም ደስ ይለኛል፣ መንጣት ትችያለሽ፣ አሁን ወደ ቤት እየገባን ነው በማለት እንግዲህ ኤደን ወደ ቤት በመጣችበት ሰዓት እኔ ዳኒን በጣም ነው የምወደው፣ እኔ ከሱ ንጹህ ፍቅር ነው የምፈልገው፣ ሁለታችንም ሰርተን መለወጥን ነው የምፈልገው፣ እሱ ግን ለትዳራችን ሌላ ብዙ ነገር ይጠብቃል፣ እኔ ደግሞ እሱን ነገር አልፈልግም። አሁን ላይ እጅግ በጣም እየተናደደ ይገኛል። በዚያ ላይ ደግሞ እኔና አንቺን ሊያኖር የምፈልገው ነገር በጣም ከሽፎብኛል፣ ተናድጃለሁ፣ ከጓደኛዬ ጋርም ተጣልቻለሁ እያለ ሲበሳጭ ነበር። ብቻ ግን ስለ ስራው ጉዳይ ነው። ምን አይነት ስራ እንደሚሰራ እንኳን አላቅም። በተለይ ወንጀል የሆነ ስራ እንዳይሰራ በጣም እፈራለሁ እና እባክህን አባዬ እንድትመክርልኝ እፈልጋለሁ። ከዚህ በፊትም ደግሜ ተደጋግሞ ተመክሯል፣ ግን ደግሞ ሊሰማ አልቻለም በማለት እንግዲህ ኤደን ለሽማግሌው ተናግራ ነበረ ማለት ነው። ችግር የለውም የኔ ልጅ አትጨነቂ፣ ትክክል ነሽ፣ ዋናው ለሰው ልጅ መከባበር ነው፣ ከዛ በኋላ ነው ሁለታችሁ በመስራት መለወጥ የሚችሉት በማለት እሱም ያለውን ምክር መክሯታል ማለት ነው። አዎ እኔም ይሄንን ነው የምፈልገው በማለት እና እንዳትጨነቅና ነገሮችን በሙሉ ለዳኒም እንደሚያስረዳላት ነግሯታል ማለት ነው። እንዲሁም ስትወጣ ቃሌብን ሸኛት በማለት ሁለታቸው እንግዲህ አብረው ሲያወሩ ነበር። አንተ ግን በጣም ትዕግስተኛ ነህ እያለች እንደውም ስለ ቃሌብ ትዕግስተኛ ስትናገር ነበር። ምክንያቱም እንግዲህ አንድ ሳምንት ትዳሯን ትታወት ታህቲና እንኳን እሱ ታግሶ ቃሌብ እንደተቀመጠ ስትናገር ነበር። ይብን ለዳኒ ራሱ ስትናገር ነበር ስለ ቃሌብ ትዕግስተኛነት ማለት ነው። እህት ግን ለምንስ አትመክራትም እያለች እንግዲህ ስትናገር ነበር ኤደን ማለት ነው ለዳኒ። ምክንያቱም እሱ በጣም ትዕግስተኛ ነው። እሷ ደግሞ ትዳሯን ለምንድን ነው የማታከብረው? እንዴት አንድ ሳምንት ሙሉ ከቤት ጠፍታ ትሄዳለች? ብቻ ግን የልጁን ትዕግስት ነው እኔ የተረዳሁት በማለት እንትን ብሏል ማለት ነው። እሱም እየተናደደ ነው። የኔን መናደድ ግን አንቺ ምንም አልመሰለሽም። ጭራሽ እኔ በሌለውበት ከእነሱ ቤት ትሄጃለሽ። እንኳን በሱ አይደለም እኔ በሴት ጓደኞችሽ ይብን እቀናለሁኝ። ኤደን እኔ አንቺን ማጣት አልፈልግም። ስለዚህ ከነሱ ቤት የምትሄጂውን በተለይ እኔ በሌለሁበት ከነሱ ጋር እንድትሄጅ በፍጹም አልፈቅድልሽም በማለት እንግዲህ ተናግሯታል። እሷም አልሄድም ብላ ተናግራለች ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው የሆነ በቃ የከሸፈበት ነገር እንዳለ ተረድቷል ማለት ነው ዳኒ። ምክንያቱም ስለ ቤቱ ጉዳይ ተረድቷል። ቤቱ ኦሪጂናል እንትን ወረቀት እንዳልሆነ ተረድቷል። ይህን ነገር ደግሞ ለትሁት ሲናገራት ነበር። አሁን እኮ ትክክለኛ ቤት ያገኘች መስሏት ቤቱን አስይዤ ወይንም ደግሞ ቤቱን ሽጬ እከፍላለሁ የሚል ሀሳብ ይዟት ብር ተበድራ ራሱ እየተዝናናሽ ነው እያለ ስለ ቲና ሲናገር ነበረ። አንተ እኮ በሁለት ሰው ላይ ነው ያለከው። ቢያንስ እንኳን እሷ ሀብታም ሆና እሷ ጋር ገንዘብ አገኛለሁ ብለ ቲናን ብትቀርባት ምንም አይመስለኝም። ግን ደግሞ ቲና ራሱ ምንም ነገር እንደሌላት ታውቃለህ። ሲቀጥል ደግሞ በቃሌብ ስም ራሱ አንድ ንብረት የሚባል ነገር የለም። እናንተ እኮ ዝም ብላችሁ ያልተጨበጠ ነገር የሰው ነገር ነው እየጠበቃችሁ ያላችሁት። ዳኒ ለምንድን ነው ወደ ራስህ የማትመለሰው እያለች እንግዲህ ትሁት ደግማ ደጋግማ አሁንም ማለት ነው ዳኒን እየመከረችው ትገኛለች። እሱ ግን
አሁንም ምንም ሊነቃ አልቻለም ማለት ነው። በነገራችን ላይ ዳኒ እንዲነቃ ዳኒ ወደ ራሱ እንዲመለስና የራሱን ነገር እንዲፈጥር ሁላቸው ራሱ ማለት ነው የበኩላቸውን ተወጥተዋል ማለት ይቻላል። ሽማግሌውም እንዲሁም ደግሞ ቃሊብም በተለያዩ ነገሮች ማለት ነው። እሱም መንቃት ይችላል መጠርጠርም እየቻለ ግን ደግሞ አሁንም እዚህ ቤት ተዋርዶ መውጣትን የፈለገው ዳኒ ከጥፋት ላይ ጥፋት እየጨመረ መጥቷል ማለት ነው። እና ቲና አሁንም ግራ እንደተጋባና ለሽማግሌው ሲነግረው ነበር። ብሩን እሰጥሃለሁ ብለኝ ነበር፣ እርግጠኛ ግን ትሰጠኛለህ በማለትም ጠይቆት ነበረ። እንዴ ጥያቄ ትክክል ከሆነ አዎ እሰጥሃለሁ፣ ደግሞ የምትመልስልኝ ብር ነው። በእርግጥ ትመልስልኛለህ ብዬ ብዙም ይሄን ያክል እንትናል፣ ምክንያቱም ከኔ የወጣ ነገር የኔ እንዳልሆነ አውቃለሁኝ፣ ግን ደግሞ ከመለስክልኝ በደስታ እቀበላለሁ በማለት እንግዲህ ሽማግሌው 4 ሚሊዮን ማለት ነው 4 ሚሊዮን ብር ገና እቀበላለሁ ብሎ ተስፋ አድርጓል ማለት ነው። እና ስለ ቤቱ ጉዳይ እንደዚህ ከከሰረ ደግሞ ምናልባት ደግሞ አባዬ ላንተ የብሩ ተስፋ ሊኖርህ ይችላል በማለት እንግዲህ ትሁት ስትናገር ነበር ማለት ነው። በነገራችን ላይ ትሁትን መቶ የሚያማክራት ነገር እንደገና ያወቀውን ነገር መቶ ለትሁት የሚናገረው ነገር ዳኒ እጅግ በጣም ነው የሚያስቀኝ። በነገራችን ላይ እሷ እንድትመክረው ወይንም ደግሞ እሷ እንድትነግረው በሳል እንደሆነች ስለተረዳ ትክክል እንደሆነች ስለተረዳ ይመስለኛል እሷን የሚያማክራት ማለት ነው። ሲቀጥል ቲና እጅግ በጣም መጥፎ ሴትና የምታደርገው ነገር ማለት ነው ያልሆነ ስራ እንደምትሰራ ያውቀዋል። እሱም ደግሞ መጥፎ ስራ ውስጥም እንዳለ ያውቀዋል ማለት ነው። ግን ትሁት እንደማትሳሳትና ትክክለኛ ነገር እንደምትናገረው ደግሞ ያውቃል። አሁን ላይ እንግዲህ ቃሊብና የቃሊብ አባት ማለት ነው ሽማግሌው ምን ሊያደርጉት ይችላሉ? ዳኒንስ አሁንስ በነገራችን ላይ ስለ ቤቱ እርግጠኛ እሷ ትክክለኛ ቤት እንዳልወሰደች ኦሪጂናል ቤት እንዳልሆነ ዝም ብሎ ሽማግሌው እንደተጫወተባት ዳኒ በትክክል እንትን ስላወቀ ይህን ሁሉ ነገር ይነግራታል እኮ አባዬ ምንድን ነው የምናደርገው ብሎ ቃሊብ ተናግሮት ነበረ አባቱን ማለት ነው። ምን ችግር አለው ቢነግራትም ችግር የለውም፣ እርስ በርሱ ነው የሚባለው፣ ግን ደግሞ እንዳይነግራት ራሱ ማድረግ እንችላለን በማለት ዳኒን ራሱ ወደ ራሳቸው ለማስጠጋት የፈለጉ ይመስለኛል ሳስበው ማለት ነው። ግን እሱ በመስማቱ ይሄን ያክል ብዙ አልተጨነቁም። ሲቀጥል አሁን ያሰብኩት ነገር እጅግ በጣም ስላልተሳካልኝ በጣም ተናድጃለሁ፣ ምርር ብሎኛል በማለት እንግዲህ ዳኒ እጅግ በጣም እየተማረረ ይገኛል በማለት እየተማረረ ይገኛል። ሲቀጥል እኔ የምፈልገውን ነገር ከማድረግ ወደ ኋላ አልልም፣ ስለዚህ ሰው መግደል ካለብኝ ራሱ እገላለሁ ብሎ ሲናገር፣ አዎ እንደዚህ ቆፍጠን ማለት አለብህ፣ ወንድ ቆፍጠን ሲል ነው ደስ የሚለው እያለ ሽማግሌውን ሲያበረታተው ነበር። እንዲ አባዬ እኔ እኮ እንደዚህ እንድትለኝ አልፈለኩም ነበር፣ የሰይጣን ጆሮ ይደፈን ምናምን ብለ በጣም መጥፎ ሀሳብ እንደሆነ እንድትቃወመኝ ነበር የምጠብቀው፣ ጭራሽ እንደዚህ ትለኛለህ እንዴ በማለት ሲናገረው ነበር ማለት ነው። እና ግን እያንዳንዱ ማለት ነው ዳኒ መጥፎ ስራ እንደሚሰራና ያሰበው ነገር መጥፎ እንደሆነ እንግዲህ ሽማግሌው በአንድም በሌላ እንዳወቀበት እየነገረው ነው ያለው ቢገባው ማለት ነው። ግን ደግሞ ዳኒ እየገባው አይደለም። እና ያው ቃሊብና እንዲሁም ደግሞ የተፈላለጉ ይመስላል በነገራችን ላይ ማለት ነው። እሷም ትዕግስቱ ሁሉ ነገሩ እጅግ በጣም ደስ ይላል እያለች ስታደንቀው ነበረ። እንዲሁም ደግሞ ቃሊብም ከአባቱ ጋር ስታወራ ማለት ነው አጮልቆ ራሱ እስከሚያያት ድረስ ማለት ነው። እውነት ለመናገር ማለት ነው አንዳንዶች ትዳርን ለማግኘት በጣም ይጓጓሉ፣ አንዳንዶች ደግሞ ትዳርን እያፈረሱ ይገኛሉ እያለ ስለ ሚስቱ ክፉነት ሲያወራ እንዲሁም ደግሞ ስለ ኤደንም ራሱ መልካምነት እያወራ ይገኛል ቃሊብ ማለት ነው። እና በምትገቢበት ትዳርሽን አስታውለሽ መግባት አለብሽ፣ ትዳር ውስጥም ገባሽ ማለት ፈተና የለውም ማለት አይደለም በማለት እንግዲህ እያስረዳት ይገኛል ማለት ነው። ታይ በእርግጠኝነት እንግዲህ ቲና ትመጣለች። ያለው ውስብስቡ ነገሮቹ በሙሉ እጅግ በጣም እንግዲህ የሚደነፋ ይሆናል ብዬ አስባለሁ። ሲቀጥል ቃሊብና እንዲሁም ደግሞ ኤደን የሚግባቡ ይመስለኛል ማለት ነው። ስለዚህ የዳኒና እንዲሁም ደግሞ የቲና መጨረሻ እጅግ በጣም ነው እንትን የሚለው በጉጉት የምንጠብቀው ማለት ነው። ምክንያቱም ሁለታቸውም ስለሚዋረዱ ማለት ነው። እና ዳኒም ጓደኛውን ፍቅረኛውን ያጣታል፣
እንዲሁም ደግሞ ቲና ደግሞ በኩራት ከቤቴ ውጡልኝ ብላ ስትመጣ ማለት ነው ቤቱ የእሷ እንዳልሆነና ከቤት የምትወጣው እሷ እንደሆነች ይነገራትና በጣም እብድ ብላ የተበደረችውን ብርም እንግዲህ ምናልባት ቤት አገኛለሁ ብላ ተበድራ ዘና ፈታ ያለችበትንም ራሷ አካፋይ ትሆናለች ማለት ነው። እና እጅግ በጣም ነው እንግዲህ መጨረሻው የሚያጓጓው ማለት ነው። እኛም በጉጉት እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።